ሩታ በጣም አስመሳይ እንደሆነች ውሸታም እንደሆነች እባብ እንደሆነች ዛሬ አይደለም እንደምረዳው። እስካሁን ለምን አልነገራችሁኝም ነበር? እስካሁን ሲሸወድ፣ እስካሁን ድራማ ሲሰራብኝ፣ እስካሁን ሲዋሹኝ ለምን አልነገራችሁኝም ነበር? በጣም ነበር የታዘብኳችሁ፣ በጣም ነበር የገረመኝ። ሩታ እንደዚህ ታደርጋለች ብዬ አንድም ቀን አስቤ አላውቅም። እንደዛ ታደርጋለች ብዬ ለምን ይሄ ሁሉ ድራማ መስራት እንደፈለገች አይገባኝም። ሩታ ለምን ይሄ ሁሉ ድራማ ውስጥ መግባት እንዳስፈለጋት፣ ለምን ይሄ ሁሉ ሰው ላይ ማስመሰል መዋሸት እንደፈለገች አይገባኝም። ቤተሰብ በዬ እንድጀምር ብዙ ሰዎች የሚፈልጉ ሰዎች አሉ። መቼም ግን እንደዛ ብዬ አልጀምርም። ምክንያቱም በደንብ ሩታን ስለማውቃት የሩታን ባህሪ ስብዕናዋን ምን አይነት ሴት እንደሆነች በደንብ ጠንቅቄ ስለማውቅ እንደዚህ ብዬ አልጀምርም። እንደሌሎቹ አስመሳይ አይደለም፣ እንደሌሎቹ አሽቃባጭ አይደለም፣ እንደሌሎቹ እዚህም እዛም የሚል ወላዋይ አይደለም። እኔ አቋም ያለኝ ሰው ነኝ። እውነትን ከሚያወራ እውነትን ከሚያደርግ ሰው ጋር ሁሌም ቢሆን ካጠገቡ ሆናለሁ፣ እደግፈዋለሁ፣ አበረታታዋለሁ። የሩታን ባህሪ ደግሞ የአንድ እውነት አውቃላችሁ። ሩታ አስመሳይ እንዳልሆነች ታውቁታላችሁ። እናንተም ራሳችሁ ሆን ብላችሁ ውስጣችሁ ጥላቻ ስላላችሁ እንጂ ለሩታ አስመሳይ እንዳልሆነች ታውቃላችሁ። ከገኒ ጋር በመሆን ልጇን ሆን ብላ ደብቃ ይሄ ሁሉ ድራማ ሰርታለች ምናምን ብላችሁ ያወራችሁ ነው። ያም ደግሞ እውነት እንዳልሆነ ታውቃላችሁ። እናንተም ነው ሩታ እንደዛ አይነት ነገር ውስጥ እንደማትገባ ታውቃላችሁ። ገኒ ወስደው ነበር ልጁን፣ ወስደው ነበር መልሳለች ደግሞ አሁን። እሺ እናንተ ምንድን ይጠበቃችሁ የነበራችሁት? አሁን ዴቭና ቡዜ መተው ልጁን እንወስዳለን ባሉበት ማግስት ነው ልጁ የተወሰደውና ሩታ ምን ታስብ ነበር የፈለጋችሁት እናንተ? አይ ነገን ያስጡትም እህቴ ናት የወሰደችው፣ ቤተሰብ ናት፣ ቤተሰብ ነው፣ ቤተሰብ ጋር ልጅ ያለው ምናምን ብላ እንድታስብ ነው የፈለጋችሁት እናንተ። ነገኒ ቡዜ መተው እንወስደዋለን ይሄ ልጅ ብለው እየተናገሩ እየሰማች እንዴት ነው ሌላ ሰው እንድትጠረጥር ሌላ ሰው እንድታስብ የምትፈልጉት? እኔ እኮ ያስተሳሰባችሁን የሚገርመኝ እንዴ። ለምሳሌ አንድ ሰው እንደሚገለው ዝቶበት ሄደ፣ ያ ሰው ሞተ እንበል። ከዛ በኋላ አንደኛ ተጠርጣሪ መሆን የሚችለው ያ ሰው ነው። አለቀ በቃ። ሩታ የሚያደርገችው ነገር ያ ነው። ዴቭና ቡዜ ልጁን እንወስዳለን ብሎ መጡ። በነጋታው ልጁ ተወሰደ። መጠርጠርም ያለባት መሆንም ያለበት እነሱ ነው። ይሄ አጭር አማርኛ ነው። ይሄ ሳይገባችሁ ቀርቷችሁ አይደለም። ሁላችሁም በዛ ሰዓት እናንተ ሁላችሁም ቡዜን ስጠረጥሯት ነበራችሁ አይደል? አሁን ደግሞ ቡዜ እንዳልሆነች ስታውቁ መልሳችሁ ደግሞ ሩታን ለመውቀስ ሩታን ለመስደብ ጣራችሁ። ከስም መስርታ ነበር አይደል? ይሄ ሁሉ ነገር ያደረገችው ለልጇ ስትል ነው። ለምንድነው ልትረዷት ፍቃደኛ ያልሆናችሁት? ለምንድነው ልትረዷት? በቃ ሩታ ስታርግ ነገሮችን ተረድታችሁ ለማለፍ ፍቃደኛ ያላናችሁት ለምንድን ነው? ሩታ ስታርገው ስተት እኮ ካደረገችም እኮ በቃ ለልጇ ስትል ነው ያደረገችው አይደል? ደግሞ የሚሆነውም ነገር የሚያደርገችውም ነገር የሚመስል ነገር ነው አይደል? ቡዜና ዴቭ ልጇን ሊወስዱ መጥተው ነበረ። እነሱን መክሰሳቸው እነሱን መጠርጠሯ ምንድነው ክፋቱ? ምንድነው ጥፋቱ? እህቷ ያን ነገር ማድረጓ ልክ አይደለም። ቤተሰብ ጋር ምናምን መውሰድ አልነበረባትም። ለሷ አስባ ሊሆን ይችላል፣ ለሩታ አስባ ሊሆን ይችላል፣ ለሩታ ተጨንቃ ሊሆን ይችላል፣ ለልጁ የሚወት አስባ ሊሆን ይችላል፣ ልጁ ነገር ይሆናል ብላ አስባ ሊሆን ይችላል። ፖዚቲቭሊ ተረድታ ሊሆን ይችላል ያን ነገር። ግን ያደረገችበት ነገር ደግሞ ልክ አይደለም። መውሰድም ከነበረባት ለሩታ አስፈቀዳ ሩታን ጠይቃ ነው መውሰድ ያለባት እንጂ ዝም ብላ አይደለም መውሰድ ያለባት አይደል? ትጨነቃለች እኮ ሩታ እዚህ ጋር ሌላ ነገር ውስጥ አሁን ገባች አይደል? እና አብርሽን ከሰሰች እና ሄርሜላን ከሰሰች። አንዴ ይሄ ሁሉ የተፈጠረው እህቷ ሳትፈቅድላት ሳታቅ ልጇን በመውሰዷ ነው። እዚህ ጋር ጥፋት አለ። ይሄን እኮ አንክድምኛ። ግን ሩታ ሄደችበት መንገድ ልክ ነው ብዬ ነው እኔ የማምነው። ሩታ ያደረገችው ነገር ልክ ነው ብዬ ነው የማምነው። ሩታ የወሰነቻቸው ውሳኔዎች ልክ ነው ብዬ ነው የማምነው። ልጇ ተወስዶባት ምን እንድታረግ ነበር የፈለጋችሁት እናንተ? ምን ነበር ስጠብቁ የነበራችሁት እናንተ? ምን እንድታረግ ነበር ስጠብቁ የነበራችሁት እናንተ ማለት ነው? ሆን ብላ ቀናብራው ነው፣ ውሸት ነው፣ ድራማ ነው፣ ልጇን ሆን ብላ እንድትወስድ ተደርጎ ምናምን ሁለቱ ገኒና ሩታ ያደረጉት ድራማ ነው፣ ቅንብር ነው የምትሉት ነገር አይደለም። እሱ አያስማማኝም። እኔ ያ እንደማታደርግ ጠንቃችሁ ታውቁታላችሁ። ጥላቻ ብቻ ስላለባችሁ ነው ያን ነገር የምትሉት። አለቀ። አብርሃም ደግሞ በቃ በጣም እንትናልሽ፣ በጣም አፈለሽ። በቃ አሁን በዚህ ሰዓት ለምን እንት ያል እኛም በማይሆን ሰዓት ስማችንን እንትን ብለሽ አትፈተሽ ከሰሽ ምናምን እንሂድ ምናምን ብለህ ያዙኝ ልቀቁኝ አልክ። ምን እንድታመጣ ባይዜ ማለት ነው።
ሄደ ምንም አታመጣም። እዛም ቢሆን የህግ አካል ጋር ሄደ ምንም አታመጣም። ይሄ ልንገርህ እኔ ለምን መሰለህ? አንደኛ እህትህ የመጀመሪያ ተጠርጣሪ መሆኗን ግልጽ ነው። እናንተ እንደው መክሰሷ በቂ ማስረጃ ነበራት፣ ከሰሰች። አሁን እህቷ ይዛ መጣች ልጁን፣ ክሱ ውድቅ ሆነ፣ በቃ አለቀ እንጂ ተመለሰ ሄደ ሩታን ተጠያቂነት የምታደርግበት ምንም አይነት የህግ አግባብ የለም። አብርሃም ዝም ብለህ አሁን ላይ በቃ መብታለኝ ምናምን እንዴት እንደዚህ ታደርጊያለሽ ምናምን ብለህ ሩታን የምከስበት ምንም መብት የለህም ለማለት ያህል ነው። አብርሃም ከሄርሜላ ጋር ሆነሃል፣ እንኳን ደስ አለ። ካንተ በላይም ደግሞ ሄርሜላ እንኳን ደስ አለሽ። ነገ ግን ጥሎሽ እንደሚሄድ ላንቺ ልነግርሽ ፈልጋለሁና ብዙ ከሱ ጋር ሎንግ ታይም ማሰብ አለብሽ ብዬ አላምንምና ሩታን የምከሱ ሰዎች፣ ሩታን የምትሰርቡ ሰዎች፣ ሩታ ሌላ ነገር የምታወሩ ሰዎች ተጠንቀቁ። ያደረገችው ነገር ምንም ስህተት ሆኖ አልታየኝም። አንድ እናት ልጇ ተወስዶባት ልጇ ጠፍቶባት እንደው በጣም ተረጋግታለች። ሩታ በጣም ተረጋግታለች። እንዴ አብርሃም እኮ ሄርሜላ 3 ቀን 4 ቀን ጠፋች በተባለችበት ሰዓት እንዴት ሲያንገበግብ እንደነበርክ፣ እንዴት ከሁሉም ሰው ጋር ስትጣላ እንደነበር ሁላችንም እናውቃለን እኮ። አብርሃም ቅርብ ጊዜ እኮ ነው ሄርሜላ ጠፋች ብለ ያዙኝ ልቀቁኝ እገላችኋለሁ፣ እናንተ ናችሁ ይደበቃችሁት፣ እናንተ ናችሁ እንደዚህ ያደረጋችሁት ምናምን ብለ ያዙኝ ልቀቁኝ ስትል ሚዲያውን ስታሸብር እንደነበር ሁላችንም እናውቃለን። ልጅ ሲሆን ግን ለምን እንደቀሰቀስክ አናውቅም። ምክንያቱም አንተም የምታውቀው ነገር ስላለ ነው። የሩታ ቤተሰብ ጋር ልጁ እንዳለ በደንብ ጠንቅቀህ ታውቃለህ። ለዛም ነው የተረጋጋው። ከዛ በኋላ ግን የሆነ ነገር እንድትፈጥር ፈልጋል። አንተ ሩታ በማታውቅበት የሆነ ነገር እንድትፈጥር ፈልጋል። ከዛ ክሱስ ምናምን ስትገባ ደግሞ መልሰህ ሰውቃሽ ለመሆን ትፈልጋለህ። እንዴ አንተ እኮ እንደው ልጅ የጠፋብህ እንኳን አንተ እቃ እንኳን የጠፋብህ እንኳን አትመስልም ነበር እኮ። ጠንቅቀህ ያን ነገር ስለምታውቀው፣ ጠንቅቀህ ሁሉን ነገር ስለሚገባክ ነው፣ ስለተረዳው ነው ጸጥ ያልከው። ሄርሜላ ስጠፋ እኮ ያ ሁሉ ነገር ያደረግ ሰውዬ ልጅ ሲጠፋ ደግሞ ምንም ያላደረግ ሰውዬ፣ ይሄ አንተንም አንድ ልንጠረጥር ያደርጋል። ሆን ብላ እርምጃ ውስጥ እንድትገባ፣ ሆን ብላ ክስ እንድትመሰረት፣ ሆን ብላ ሌላ ነገር ውስጥ እንድትገባ ስለፈለክ ነው ቅድሚያ ጸጥ ያልከው። ከዛ በኋላ ልክ ያን ነገር ስታደርግ ደግሞ አወቃ ያለውን ነገር ስላወቅ አሁን የተፈጠረው ነገር ተፈጠረ ማለት ነው። አንተ በጣም አስመሳይ ነህ። አንደኛ አብርሃም በጣም አስመሳይ ነህ። ያደረክ ያለው ነገር ጥሩ አይደለም። ለአንተም ለወደፊት ይጠቅማል ብዬ አላስብም። ዛሬ የደገፉ ሰዎች ይኖራሉ። ዛሬ አጠገብ የቆሙ ሰዎች ይኖራሉ። ዛሬ አብርሃም በርታ፣ ጠንክር፣ ወደፊት ምናምን ያሉክ ሰዎች ይኖራሉ። ነገ ግን በወደክበት ሰዓት፣ ነገ ግን ማንም ፈላጊ ላይኖርክ ይችላልና ለምታደርገው ነገር እያንዳንዱን ጠንቅቀህ አድርግ። ነገ ነው ሰው የሚያነሳ። ዛሬ ከፍ ያደረገክ ሰው ነገ ሊጥልክ ይችላል። መልሶም ደግሞ ከሰው ጋር ጥሩ ሁኔታ ውስጥ ብትሆን፣ ከሰው ጋር ጤናማ የሆነ ግንኙነት ቢኖር ነው ላንተም የተሻለ ነው ብዬ የማምነው። ሴት መቀያየር እርድና አይደለም። ከአንዷ ሴት ወደ ሌላ ሴት መሄድ እርድና አይደለም። ማወቅ አይደለም፣ መገንዘብ አይደለም፣ ማደግ አይደለም። እሱ እንድትረዳ እንድታውቅ ፈልጋለሁ አብርሃም። እና ቤተሰብ ሩታ ላይ የምታወሩ ሰዎች ጥንቃቄ ብታደርጉ አሪፍ ነው። አንድ እናት ልጇ ሲወሰድባት ከዚህም በላይ ልትሆን ትችላለችና የሩታ እንዲህ መሆን ምንም ትልቅ ነገር አይደለምና እንደ ትልቅ ነገር አትዩት። እህቷ ጥፋት አጥፍታለች፣ አዎ አጥፍታለች። ሩታ ግን ምንም ጥፋት የለባትም ብዬ ነው ማምነው። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ቴንኪው። በያላችሁበት ሰላማችሁ ይብዛ። አመሰግናለሁ።